ኤክሽን ምክንያት የወለጋ ወጣት ያልሞተበት የለም ከ5 አመት ወደዚህ በየቀኑ ይገደላል በዚህ ኤክሽን ለብልጽግና ተሰራለ ብሎ የወለጋን ህዝብ ይገላል ብልጽግና ለኤክሽን ተሰራለ ብሎ የወለጋን ህዝብ ይገላል ወለጋ ህዝብ ቤት ያለ ቡና ማሳ ውስጥ ያደረ ነው ቤቱን ትቶ ወደ ቡራዩ የገባ ነው ቡና ያለው ቅቤ ያለው እነም ማን ወጥቶ ተናገረ ማንም አልተናገረም ማሳ ያለው በሬውን በዚህ ኤክሽን ይዞ ያርዳል በኤክሽን ምንግድ ገባ ሱቁን ይሰብራል መጋዘኑን ይሰብራል ብሩን ልጁን ወደ ጫካ አምጥቶ አልብር ይዘ ናና ተወስዳለ ይላል እሱ ከፍሎ ሲመጣ ደሞ ከሱ ተስማምቶ መጣ ብሎ ብልጽግና ደሞ መጥቶ ይገላል አሁን ህዝቡ መሄጃ ያቃተው ህዝብ ነን የኛ ኦሮሞ ራሱ አማራ ብቻ አይደለም ሞታ ወጥቶ አልተናገሩም እንጂ ሁሉም ኢትዮጵያዊ የተገደለ ነው ማንም እየሰማው አይደለም ሁሉም ለቢዝነስ ነው የሚሰራው ለሀገር እየሰራ ያለው አንድ ስርዓት አታመጣልኝም አላየሁትም ሁሉም ለሆዱና ለስርዓቱ ማራዘሚያ ነው እየሰራ ያለውትና ይሄን ህዝብ አልለቃም የኢትዮጵያ ህዝብ እኔ ካደኩት በኋላ ከተመራመርኩ በኋላ ነው ይሄን ሴራ መሆኑን የገባልኝ እንጂ የአማራ ጥላቻ ሁሉም ኦሮሞ ብሔረሰብ ውስጥ አለ ማን ነው ያስገባው እነዚህ አራጆች ናቸው በኦነግ የሚነግዱ ገባ ሰው ይሄንን ማወቅ አለበት ለምን ይሞታሉ ወለጋ ውስጥ በየቀኑ እኮ ነው ወጣት የሚሞተው በየቀኑ በአመት በወር አይደለም በየቀን እየሞተ እየተገደለ ሁሉም ብሔረሰብ በተለይ አማራና ኦሮሞ ከኦሮሞ ወለጋ ኦሮሞ ሁሉም አይደለም ወለጋ አካባቢ በኦነግ ስሙ ጠፍቶ እየተገደለ በሁለት አካል እየተገደሉ ነው በሁለት ስርዓት ማታ ይሄ ይገላል ቀን ያ ይገላል ስለዚህ ኦሮሞም ይሄንን አውቆ አማራ ታላቁ ከኢትዮጵያ ህዝብ አማራና ኦሮሞ ነው ማንንም አታመጣልኝም አንድ ላይ አንድ መሆን አለበት ታላቁ ህዝብ ማንንም ሊያጋጨው አይችልም አንቀበልም ገሎናል 27 አመት ገሎናል ለነሱ ብለን ትምርተን ከአምቦ ዩኒቨርሲቲ አቋርጬ በ2 አመት የተባረርኩት በወያኔ ምክንያት ነው እኔ ኮምፒውተር ሳይንስ ኢንፎርሜሽን ቴክኖሎጂ ያጠናው በወያኔ ስርዓት ነው የተባረርኩት እኔ ገባ በራሴ ገንዘብ ሂጄ ተስፋ አልቆረጥኩም በማኔጅመንት ዲግሪን ወስጃለሁ በራሴ በግል ተስፋ ሳንቆርጥ ትምርታችን ውጊያ አለን ብለን እኔ መልእክት የሚያስተላልፈው ለኢትዮጵያ ህዝብ ትምርት አለመቋረጥ ተማር ጠላትን እወቅ ተስፋ አለመቁረጥ ጥሩ አይደለም ይያልኩ ነው ሞጣኔ ደግፋለሁ አንተ የምታወራቸው ጠባይልም እንን ለማውራት ሁሌ ነው ምልክልህ ሁሌ ጨርሻለሁ ስላዳመጣችሁኝ አመሰግናለሁ በጣም የሚገርም ነው ይሄን መልካም ንግግር ሼር አርጋችሁ ለምን ሌሎች የኦሮሞ ዘመዶቻችን ወንድሞቻችን አማራዎች እንዳይሰሙት እንደምትፈልጉ አይገባኝ አቁኖ አጣው እኮ እኔ ለ10 አመት ስናገር ነበር ገና አብይ ሳይመጣ ነው ወለጋ ላይም እኔ አርባ ጉጉን ጭፍጨፋ እንዲህ ብዬ ነበር ዩቲዩብ ላይ እዩት አርባ ጉጉ ላይ ጥቂት ዘረኛ ኦሮሞች የወያኔና ሻቢያ አመለካከት ያላቸው ቢኖሩም ይላል ያ ቪዲዮ እንቁፍት ላይ አርባ ጉጉ ላይ አሩሲ ላይ ዘዋይ ላይ በተለያዩ ቦታ ሐረሩስ የጨፈጨፉን ወያኔና ሻቢያው ያደጉ ናቸው አብረው ያደጉ እንዳማራው አብረው የበሉ ወተት አብረው ሲጠጡ ያደጉ ግን አማራው ኢትዮጵያዊ ስለሆነ የማያውቃቸው ዘራቸው ግን ከዚያ መጥቶ የሰፈሩ በስልጣን ላይ እንደገቡ ማግስት አማራ ታርዷል ያልኩትን ብዙ ሚሊዮን ኢትዮጵያዊ ተቀባብሎ ተቃውሞኛል
ወያኔና ሻዕቢያ አንድ ነን ብለው ጽምዶስክ ብለው እስከሚመጡ ማመጣው ምሳሌ አብረት የተባለች የስብሐት ነጋ እህት የኢሳያስ አፈወርቂ የዋናው ሰው ሚስት ናት። እንዴት ወያኔ ያድዋ እና የሻዕቢያ ኤርትራ ትግሬ ይጣላል የሚል በኢትዮ ኤርትራ የነበረውን ጦርነት ጠቅሼ እከራከር ነበር። እንዳንተ አይነት አማራ እንዳንተ አይነት ትግሬ ነው የምፈልገው። ሐቁ መነገር አለበት። በኦሮሞ ስም በዚህ 7 ዓመት ውስጥ ይሄ ሁሉ ጭፍጨባ ሲፈጸም ወንድማችን ነገራችሁ። ማንኛውም ኦሮሞ በአማራ ህዝብ ላይ ጥላቻ እንዲይዝ ያደረጉት ወያኔና ሻዕቢያዎች ናቸው አለ። እኔም ነበረብኝ ሳላውቅ ስማር ግን ሳየው ግን ስገነዘብ እናንተ ሰማ ሌላ ቦታ ሲሄድ ሁሉ አላዳምጥም። እዚህ ብዙ ጊዜ ቆያለሁ። ስመራመር ግን እውነታው ተገለጠልኝ። ገና እኛ እንዳላችሁ እኮ ነው። ወለጋ ውስጥ ተጨፈጨፉን። እዛው በስደት ሄደው ተወልደው ያደጉ ጌታቸው እና መለስ ጌታቸው አሰፋና መለስ ዜናዊ ያስታጠቋቸው ትግሬዎች ናቸው። ማን ይሰማል? ኦሮሞ ገደለ ኦሮሞ። እዚያው የሚጨፈጨፉትም ኦሮምኛ ስለሚናገሩ ኦሮሞ ይመስላሉ። እዚያው አብረን አድገን ይላሉ። አብሮ ያደገው እኮ ኦሮሞ ላይሆን ይችላል። ኦሮሞም ከሆነ ቅድም ያለው ወንድማችን ዘረኝነት ስለገባበት ብቻ ነው። ጠልቶ አይደለም። ሰው ጠልቶ እንዳይመስላችሁ በተሰጠው ትምህርት መሰረት ነው። ማን ተስፉ የሚባል የጻፈውን መጽሐፍ እዩት። በአይን ማኝ ሄዶ በእግሩ ተዘዋውሮ የጻፈው መጽሐፍ ነው። ያ የአማራ ሆሎኮስት በማንኛውም እጅ መግባት አለበት። አብይ የመጣው ደግሞ ሆሎኮስት እባክህ ሙሉቀን ተስፋው ያው ዛሬ ብልጽግና ሆኗል። ተውት። አመሰግናለሁ። እንደ ሙሉቀን ተስፋው ያለ ጸሐፊ ሊጽፈው ይገባል። አብይ ከገባ ጀምሮ በኦሮሞ ህዝብ ትግሬዎች ዘረኛ ኦሮሞችን ከፊት አሰልፈው ያረዱት፣ የጨፈጨፉት፣ ያፈናቀሉት አማራ። አሁን ደግሞ በድሮን የሚያልቀው ህዝባችን የአማራ ሁለተኛው ቁጥር 2 ሆሎኮስት በአብይ ዘመን ተብሎ በብልጽግና ዘመን ተብሎ መጻፍ አለበት።